السلام عليكم يا جماعة ጀማል ባላለው እፎይ ከመጣ በኋላ በሚገርም ሁኔታ እስልምናን እጅ ብሎኝ ዝም ብሎ መልቀቅ ሳይሆን እጅ ብሎኝ እንድለቅ አድርጓል የምር እና ሁላችሁም ጠይቁ السلام عليكم يا جماعة الخير ما شاء الله ብል እችላለሁ ያው እፎይን ያመጣልን ጌታ እሱ ያውቃል ወደ ክርስቶስ ፍቅር የቀላቀለን ወደ ዋናው ወደ አልፋና ኦሜጋ ወደ እሱ የቀላቀለን እሱ ያውቃል ለእፎይ በተደጋጋሚ ብዙ ጊዜ መልእክት ላስቀምጥ ፈልግ ነበር እና ምንድነው ብሎክ የሆናለኝ አካውንቱ ይዘጋል ያገኘው አልቻልኩም ያው አንተን አገኘው ደስ ብሎኛል እና ምንድነው የሙሐመድ በጣም ይቀልድብናል ቀልድ እኮ ነው በቃ መሻይሆቹ አስተማሪዎቹ የሚያስተምሩን ምንድነው ለፍቅር የኛ ውድ ምናምን ይላሉ ከዛ በኋላ እፎይ መጣ ያው እኔ በተወሰነ ደረጃ ሃይማኖቱን አውቀዋለሁ ሁሉ ነበር ምንም አላውቅም የሚገርማችሁ ምንም አላውቅም ነበር ቅድም ያው ስራ ላይ ሆኜ ብዙም እንትና ቪዲዮ ስራ ቦታ ነበርኩ ጥርት ያለ ቪዲዮ አላኩልህም ላንተም እንዲሁ እንግዲህ ቤተሰባችሁ ነኝ እናንተም የኔ ቤተሰቦች ናችሁ እኔ ብቻ አይደለሁም እናንተም ቤተሰቦች ናችሁ እኔም እናንተ ነኝ እናንተም የኔ ሆናችኋል ነን ወደ ድሮም ቢሆን ምንም የሚያወላውል ነገር የለውም ኢየሱስ ጌታ ነው ምንም ስለማያወላውል እና እንደዛ ነው ምናልባት ብዙ ጊዜ ስትከራከሩ ሰማለሁ አያለሁ ዝም ብዬ ያው የምታወርዱትን ላይቭ አልገባም ፎሎወር የለኝም የራስህን ሰው ልክ ያ አንተና እንደሚያደርገው ሁሱ የሚባል በብዙ አካውንት የተለያየ ሴት 10 ጊዜ እንደሰለመ እንደ ክርስቲያን እንዳደረገ የሚውላል እንደዛ እንዳይመስል ጀማል ማለት እኔ ነኝ ማንነሽም ሸማኔ መጣሽ ልታስረጂ ነብይህ እኮ ገመነው ምናምን እንዳትይኝ እንፋረሳለን ማንንም ጓደኛ ምናምን አይሰራም እዚህ ጋር እምነት የግል ነው አገር የጋራ ነው እስካከበርከን ድረስ እናከብራለን ማንንም ከዛ በኋላ እውነት ጌታ ስጋ ለብሷል ያው ለብሷል ቀድሞ የነበርነው ወደፊትም የሚኖር ነው በዚህ አጋጣሚ አዲስ ኪዳን እና ብሉይ ኪዳን የሚባሉ መጽሐፎችንም እፎይ ከመጣ በኋላ አንብቤያቸዋለሁ በዚህ አጭር ጊዜ እና አይላ በእፎይ ምንም ልል አልችልም እፎይ ወድሃለሁ በቃ እንኳን ተፈጠርክ ደም መላሽ ነህ አንተ በቃ ክርስቲያን ሆኖ አንተን ሊጠላ የሚችል ይኖራል አያለው ኮሜንት እየገባሁኝ አታለያየን ምናምን ቀድሞ የተነካ እምነት ነው የነበረ ያም ዘሎ ዝም ብሎ ዘሎ መጽሐፍ ቅዱስን ፕሩፍ ሲያደርግ ነው ሲያብራራልን ነው እኔም እዛ ውስጥ ሰሚ ነበርኩኝ እነሱን እና አቡበክር አህመድ ምናምን ያ ደግሞ ምን ሜና ጀበል የሚባለው እና እፎያችን ወንድማችን እንኳን መጣ በፍጹም የፈለገው አካውንት ይዝጋ ማንንም ኃይል እንደምንም ብለ እያስከፈትክ ቀጥል ወደፊት ወደኋላ የለም እንፈልጋለን ገና ብዙ ነገር የምታገኝልን ይኖራል በዚህ አይነት እንደዚህ ሲያብሉን ከኖሩ ገና ያገኘው ብቻ በቂ ነው ብለን እናስብም ያው እንደምታውቀው ሲሾርትም ምን ሲልም ሙጻፉ ነው አቡ ሁረይራ አቡ ሐኒፋ አቡ ምን ሜና እያለ ይቀጥላል አሁን ያስተምረውን ተምሬዋለሁ ቁርአንንም ሙሉውን ቀርቻለሁ ትርጉም ግን እነሱ ምንድነው መሰለህ በበላይ ምን ይቀቡታል ሌላ ቀለም የሚያምር ቀለም ቃል በቃል የተቀመጠውን አይደለም ሌላ ተደራቢ አጥቂ ነው የሚያጠቃን የነበርና ፕሊስ ባካችሁ ፕሊስ 2000 ፎሎወር መሰለኝ ያሉኝ እኔ ተጠቃሚ የሆንኩን አካውንት የከፈትኩ እሱ ከመጣ ነው ስለዚህ ፕሊስ ወንድሜ ወዳሃለሁ አንተንም ባንተ ብዙ ጊዜ ፎይን ስራዎች ስለምትለቅ ስለማይ ነው ባንተ
ቻት ያደረኩልህ የእህት ልጅ ምናምን ያሳደገው ልጅ በጣም ምን ያልተዘበዘበ ነገር አለ። በድንጋይ ቂጣችሁን ሞጅቁ፣ በድንጋይ ቂጣችሁን ሞጅቁ፣ በሶስት ድንጋይ ሶፍት አለና አይደል የሚል ጥያቄ አለ። እንደዚህ ላይ እየገባሁኝ ወንድሜ እፎይ መሆኑን እያወቅኩ ማንም እያወቀ ተከባብረን መኖር ይኖርብናል። እወዳችኋለሁ። ለእፎይ ሌላው የምትነግሩልኝ እስልምናው በብለት የተሸፈነ በክህደት የተሸፈነ በብዙ ደራሲዎች ልቦለድ ላይ የተሸፈነ መሆኑን የሚገልጽ አንድ መጽሐፍ ምናልባት አዲስ አበባ አካባቢ ታገኙታላችሁ። የቂያማ ምልክቶችና ነብያዊ ትንቢቶች የሚል መጽሐፍ ትንሽዬ መጽሐፍ ናት እና ኪታብ አለ። በፊት መሐመድ ሶፎራኒ የሚል መሰለኝ ነበረኝ፣ መጽሐፉ ነበረኝ፣ ጠፋኝ። ሰው ጓደኛ የኑስ የሚባል ጓደኛ ነበረኝ፣ ወስዶት ጠፋኛል። እና ከዛ ላይ ምን ይላል? ክህደት አለ። እርግጥ የካርነው ነገር ምን ይላል አለ። ለውሃል ማህፉዝ የሚባል አለ። እያንዳንዱ የምድር ክስተቶች የሚጻፉበት ግድግዳ ብለህ አስበው እና ከዛ ላይ ተጽፎ አይቼዋለሁ። ይሄ መህዲ ምናምን እያሉ የሚሉት አለ። በካዕባ ይመጣል ከኢየሱስ ወይ ኢሳ ቢን መርየም ሲመጡ ዓለምን የሚገዛ ሁሉን የኩፍር ስርዓት የሚገነጥል የሚሉት ተረት አለ እና የራሳቸው አማኝ የሆነ ምንድነው መንፈስ ቅዱስ የገለጠለት ብለን እናዘው። ምን ይላል እዛች መጽሐፍ ላይ? ያ መጽሐፍ ሪል ነው፣ በቃ ክህደት አለ ይላል። የኢማም መህዲ መንጫ የሚለው ላይ ክህደት አለ ይላል መሐመድ ሶፎራኒ። እኔ ባይኔ አይቼዋለሁ። ለውሃል ማህፉዝ ላይ ምን ይላል ተጽፏል። በመህዲ አለማመን አልካደም። መህዲ ማለት ነው ኢየሱስ ነው የሚሆነው። ዓለምን ምንም ሊያረጋጋ የሚመጣ አልፋና ኦሜጋው ነው። ማንም ሹልቁልቅ አይሆንም። እና ምን ይላል? ክህደት አለ። በመህዲ አለማመን ኩፍር ውስጥ በኩፍር ቀለበት ውስጥ ይከታል፣ በክህደት ቀለበት ውስጥ ይገባል እንደማለት ነው። እና እርስ በርሳቸው ብዙ መጽሐፍትን ይቀብራሉ፣ ያጠፋሉ ጊዜ እያላቸው። በበፊቱ ልክ እንደ ኤርቱጉል አይነት ዘራፊ ጥሩ የሚባል በእምነት ስር የነበር ዘራፊ ነበር። ብዙ ታሪክን የቀበረ ስለማይነገር ነው። ዶክመንታሪም ይሰራሉ። የተሸነፉበትን ግንባር አይጠቅሱም፣ ያንኑ ያወደሙበትን ይጠቅሳሉ። ሲያርዱ ምናምን እናያለን። እና እኛ ዋናው ነገር ምንድነው? እስልምናው ምንድነው? ፍርክስክስ ያለ ነው። ካገኘው መጽሐፉን ፈልገህ እስኪ አሳይ ሲሆን ኪታቡ ላይ ታገኘዋለህ ብዬ አስባለሁ። ስለምኮራብ አምንብሃለሁ። በጣም አንተ ትችላለህ፣ የምትችል ሰው ነህ፣ መልስ ያለ ሰው ነህ። እና ምንድነው ክህደት አለ የሚለው ማንን ይመስልሃል? ነብያቸውን ነው፣ የራሳቸውን ዋሽቶናል ነው። እና እዩት፣ የኔ ግብዣ ነው። አመሰግናለሁ ወንድሞች።